48ቱ የኃያልነት ሕጎች መጽሐፍ። በእስር ቤት ሳይቀር እንዳይነበብ የተከለከለው 48ቱ የኃያልነት ሕጎች መጽሐፍ ምን አይነት አስገራሚ ሕጎችን ቢይዝ ነው? አብራችሁኝ ለመቆየት ወስኑ እንጂ መጨረሻ ላይ ኃያል ሆናችሁ ነው የምትጨርሱት። ሕግ 1 ከአለቃ ልቀህ አትታይ። የበላዮችህ ሁሌም በበላይነታቸው ምቾት እንዲሰማቸው አድርጋቸው። እነሱን ለማስደሰትና በእነሱ ፊት ሞገስን ለማግኘት በምታደርገው ጥረት ሁሉ የፍርሃትና የጥርጣሬ ስሜት እንዲጫርባቸው አታድርግ። ምክንያቱም ለሞገስ ያልከው ለውርደት፣ ለሹመት ያደረግከው ለዝቅጠት ሊዳርግ ይችላል። አለቆች ከሆኑት በላይ ብልህና አዋቂ መስለው እንዲታዩ ስታደርጋቸው ግን የኃይልን ከፍታ ያለ አንዳች ሰቀቀን ትወጣለህ። ሕግ 2 በወዳጆች ላይ ብዙም እምነት ከማሳደር ይልቅ ጠላቶችህን እንዴት መጠቀም እንዳለብህ ወቅ። ጓደኞችህን ተጠንቀቃቸው፣ ባንተ ለመቅናት ቅርብ ናቸውና። በቅናት ተነሳስተውም ባላሰብከውና ባልጠበቅከው ፍጥነት ሊያታልሉ አሳልፈውም ሊሰጡ ይችላሉ። አንተንም ለማጥቃት ከነሱ በላይ የሚያውቅ አይኖርም። የቀድሞ ጠላትህን ወዳጅ ብታደርገው ግን ከጓደኞች በላቀ ከምንጊዜውም በላይ ታማኝ ይሆንልሃል። ምክንያቱም ለአንተ ማረጋገጥና ማሳየት የሚፈልገው የወዳጅነት ዕዳ አለበትና። በእርግጥም ከጠላቶችህ በላይ ልትፈራው የሚገባ ጓደኞችህን ነው። ጠላት ባይኖርህ እንኳ ጠላት ፍጠር። ሕግ 3 ዓላማዎችህን ደብቅ። ነገሮችን ለምን እንደምታደርጋቸው ባለማብራራትና ምክንያት ባለመስጠት ሰዎች የግምት ጨለማ ውስጥ እንዲቆዩ አድርጋቸው። ምክንያቱም ምን እንደምትፈልግ ካላወቁ የምትፈልገውን እንዳታገኝ የሚያደርግህን መከላከያ አዘጋጁብህም። በተሳሳተ ጎዳና አርቀህ ምራቸው። ምንጩ በማይታወቅ ጭስም አፍነህ አቆያቸው። ፍላጎትህ ምን እንደነበረ የሚደርሱበት እጅግ ዘግይተውና አንተም ከተሳካልህ በኋላ ይሆናል። ሕግ 4 ሁልጊዜ ከሚያስፈልገው ያነሰ ተናገር። ሰዎችን በንግግርና በቃላት ልታደንቃቸው ስትሞክር እጅግ ተራና የተለመደ አይነት ሰው ትሆናለህ። ቃላቶችም ያን ኃይል ዋጋ አይኖራቸውም። የኃይል ሚዛኑም ከእጅ ወጥቶ በሌሎች ላይ ይሆናል። ንግግርህ የተመጠነ ድብቅ፣ ምንም አይነት መደምደሚያ የሌለውና ግራ አጋቢ ከሆነ ግን ተራ ነገር ብታወራ እንኳን እንደ ኦሪጂናል ይወሰድልሃል። ኃያል ሰዎች የሚያስደንቁትና የሚያስፈራሩት በጥቂት ቃላት ነው። ንግግር ባበዛ ቁጥር ግን ለመዋሸትና ፍሬ አልባ ነገር ለመናገር ቅርብ ትሆናለህ። ሰዎችም እንደ ተራ ወሬኛ ሰው ቆጥረው አንዳች ዋጋ ሳይሰጡ ይኖራሉ። አስታውስ፣ የዝምታና ቁጥብ ቃል ኃይል መቼም የማይሻር ነው። ሕግ 5 መልካም ስምህን በሕይወት መሥዋዕትነት ጠብቀው። ዝና የኃይል የማዕዘን ድንጋይ ነው። በዝናህም ብቻ ልታስፈራና ልታሸንፍ ትችላለህ። ዝና አንድ ጊዜ ከእጅ ካመለጠ ግን ተጋላጭና በሁሉም በኩል ጥቃት የሚደርስበት ትሆናለህ። በየትኛውም ጊዜ ሊሰነዘርብህ ለሚችል አደጋ ጥንቁቅ ሆነህ በመጠበቅ ዝናህን በፍጹም የማይደረስበት የሰማይ ላይ ማማ አድርገህ ስቀለው። የራስን ዝና መጠበቅ ብቻ ሳይሆን የጠላቶችን ዝና ጥላሸት በመቀባትና ሕዝብ እንዲነሳባቸው በማድረግ እንዴት ማጥፋት እንዳለብህ ወቅ። ቀዳዳዎችን ካበጀ በኋላ ግን ጥግህን ይዘህ ሕዝብ በአደባባይ ሲያብጠለጥላቸው የተመለከትክ ተዝናና። ሕግ 6 ምንም ያህል ዋጋ ቢያስከፍል ትኩረት ለማግኘት ሞክር። ሁሉም ነገር በገጽታው ይገመገማል፣ ይፈረድበታል። መጽሐፍን በሽፋኑ አትገምተው የሚሉትን ቂሎች ፈጽሞ አትስማቸው። ያልታየ አይቆጠርም። ራስን በፍጹም በመንጋዎች እንዲሸፈን ወይም በቸልታ ሳይታይ እንዲቀር አታድርገው። ጎልተህ ውጣ።
የትኛውንም ዋጋ ከፍለ አይነግቡሁን። ከልሙጡና ልፍስፍሱ መንጋ በተቃራኒ የበለጠ ረጅም፣ የበለጠ በቀለማት ያሸበረቀና የበለጠ ምስጢራዊ አድርገው። ሕግ 7 ሥራውን ሌሎች እንዲሰሩልህ አድርግ። ነገር ግን ሁልጊዜ ምስጋናውን አንተ ውሰድ። የራስህን ጥቅምና ጉዳይ ወደፊት ለማስኬድ የሌሎችን ጥበብ፣ ዕውቀትና ጉልበት ተጠቀም። ይህ አይነቱ እገዛ ጉልበትንና ጊዜን መቆጠብ ብቻ ሳይሆን ንጉሥ የሚያደርግህን ውጤታማነትና ፍጥነትን ያጎናጽፋል። በመጨረሻ ግን አጋዦችህ ሁሉ ተረስተው የምትታወሰው አንተ ብቻ ትሆናለህ። ሌሎች ሊሰሩልህ የሚችሉትን ነገር በፍጹም አንተ አትስራው። ሕግ 8 ሌሎች ሰዎች ወደ አንተ እንዲመጡ አድርግ። አስፈላጊ ከሆነ ማጥመጃ ተጠቀም። ሌላኛው ሰው እንዲያደርግ ስታስገድደው የኃይሉ ሚዛን ያንተ ይሆናል። የዚህ ሕግ ዋና ዓላማ ሁልጊዜ ተቀናቃኝህ የራሱን ዕቅድ ትቶ አንተ ወደምትፈልገው እንዲመጣ ማድረግ ነው። በቆንጆ ጨዋታ ማለህ አዘናጋው፣ ከዛም አጥቃው። የጨዋታው ካርታ ያንተ እጅ ላይ ነው። ሕግ 9 በክርክር ሳይሆን በሥራ አሸንፍ። በክርክር እንዳገኘው የምታስበው የትኛውም የአፍታ ድል በብዙ መሥዋዕትነት የተገኘ ድል ነው። በዚህ አፍታ በምታገኘው ድል የምታስነሳው ጸጸትና ሕመም እጅግ ጠንካራና ለረጅም ጊዜ የሚቆይ ነው። ትርጉሙም የተከራካሪውን ሐሳብ ከማስቀየር ያለፈ ነው። ከአፍህ አንዳች ቃል ሳይወጣ ሰዎች በአንተ ሐሳብ እንዲስማሙ ማድረግ ዋነኛ የኃያልነት ምልክት ነው። አሳይ እንጂ አታስረዳ። ሕግ 10 ደስተኛ ያልሆኑትንና ዕድለቢስ የሆኑትን አስወግድ። በሌሎች ሰዎች መከራና ስቃይ አንተ ልትሞት ትችላለህ። ስሜቶች እንደ በሽታ ተላላፊ ናቸው። ምናልባት በመስመጥ ላይ ያለን ሰው እየረዳ እንደሆነ ሊሰማህ ይችላል። እውነታው ግን ራስን በፈቃድ ለችግር አሳልፈ እየሰጠ መሆኑ ነው። ብዙ ጊዜ ዕድለቢሶች ስቃይን ወደ ራሳቸው ይጠራሉ፣ ግን እነሱ ላይ ብቻ አይቀርም፣ ወደ አንተም ይጠሩታል። ስለዚህ እነዚህን የመከራ ማግኔቶች አርቅና ወዳጅነትህ ከደስተኞችና ከዕድለኞች ጋር ብቻ አድርግ። ሕግ 11 ሰዎች ባንተ ላይ ጥገኛ እንዲሆኑ ማድረግ ተማር። የማንም ጥገኛ ሳትሆን ለመቆየት ሁልጊዜ ተፈላጊና አስፈላጊ ሰው መሆን አለብህ። ሰዎች በተማመኑብህ ቁጥር የበለጠ ነጻነት ይኖርሃል። ሰዎች ለደስታቸውና ለብልጽግናቸው ያንተ ጥገኛ እንዲሆኑ አድርጋቸው። የዛኔ ምንም የምትፈራው ነገር አይኖርህም። አንድም ነገር ያላንተ ማድረግ እንዳይችሉ ሁሉንም ነገር ጨርሰ አታስተምራቸው። ሕግ 12 ሰለባህን ለመማረክ የተመረጡ የታማኝነትና የልግስና ተግባራትን ተጠቀም። አንዲት ልባዊና ሐቀኛ ተግባር ብዙ ደርዘን ማታለሎችን የመሸፈን አቅም አላት። ከልብ የሚደረጉ አንዳንድ ሐቀኝነቶችና ለጋስነቶች እጅግ ተጠራጣሪ የሚባል ሰውን መከላከያ ያስጥላሉ። አንተ መርጠ ያደረካት አንዲት ሐቀኝነት መከላከያ ጋሻቸው ላይ ትልቅ ቀዳዳን ትፈጥራለች። የዛኔ አንተ ያችን ቀዳዳ ተጠቅመህ ማታለልና መሸወድ ትችላለህ። ሕግ 13 እርዳታ በምትጠይቅበት ጊዜ የሰዎችን የግል ፍላጎት በሚነካ መንገድ እንጂ የነሱን ምሕረት ወይም ምስጋና በማነሳሳት አይሁን። ተባባሪ እንዲያግዝ ስትፈልግ ከዚህ በፊት ያደረክለትን መልካም ውለታ ማስታወስ ያስፈራ። እርዳታውን ላለማድረግና ለመሸሽ ይሞክራል። ስለዚህ በጠየቅከው እርዳታ ውስጥ እሱ የሚያገኘውን ጥቅም በመንገርና ከሁሉም በላይ አጉልተ በማሳየት ማማለል ይጠበቅብሃል። ለራሱ የሚያገኘው ጥቅም መኖሩን ሲያውቅ በደስተኛነት ጥያቄህን ይቀበላል። ሕግ 14 እንደ ጓደኛ ቀረብ፣ እንደ ሰላይ ሥራ። ስለ ጠላትህ ጠንቅቀ ማወቅ እጅግ ወሳኝ ነው። ከጠላትህ ቀድሞ ለመራመድ የሚያስችሉህን የትኛውንም የጠላትህን መረጃ ለማግኘት ሰላዮችን ተጠቀም። በአንዳንድ ቀላል ማኅበራዊ ሁኔታዎች ውስጥም አንተ ራስህ እንደ ሰላይ ተንቀሳቀስ። እንዴት መመርመር እንዳለብህ ተማር።
ሰዎች ደካማ ጎናቸውንና ፍላጎታቸውን አጋልጠው እንዲያሳዩና እንዲነግሩ የሚረዱህን ቀጥተኛ ያልሆኑ ጥያቄዎችን ጠይቅ። ጥበብ ለተሞላበት ስለላ የማይሆን ምንም አይነት ገጠመኝና ሁኔታ የለም። ሕግ 15 ጠላትህን ሙሉ በሙሉ ደምስስ። ከሙሴ ጀምሮ የነበሩ መሪዎች ሁሉ የሚያውቁት አንድ እውነት አለ። እሱም የሚያስፈራ ጠላት ሙሉ በሙሉ መጥፋት አለበት የሚል ነው። አንዳንዶች ይህን ያወቁት ብዙ ዋጋ ከከፈሉ በኋላ ነው። ጭል የምትል ብትሆን እንኳ ያልጠፋች ቁራጭ ፍም ተቀጣጥላ ጫካን የማውደም አቅም ያለው እሳት ልታስነሳ ትችላለች። ስለዚህ ሳይቃጠል በቅጠል እንደሚባለው እሳቱን ለማጥፋት ብዙ ዋጋ መክፈል ሳያስፈልግህ ከመጀመሪያው ድፍንፍን አድርጎ ሙሉ በሙሉ ማጥፋት ተመራጭ ነው። አቁስለው የተዉት ጠላትም ለመበቀል መመለሱ አይቀርም። ስለዚህ በአካል ብቻ ሳይሆን በመንፈስም ሰባብረህ ቅበረው። ሕግ 16 አክብሮትንና ክብርን ለመጨመር ብዙ አትታይ። በገበያ የሚበዛ የገበያው ርካሽ ይሆናል። ሰዎች የበለጠ ባዩና የበለጠ በሰሙ ቁጥር የበለጠ ተራና የተለመድክ እየሆንክ ትመጣለህ። አንድ ቡድን ውስጥ ለረጅም ጊዜ የቆየ ከሆንክ በጊዜያዊነት ከቡድኑ ራቅ ማለት በቡድኑ አባላት ስላንተ በማውራት እንዲጠመዱ ያደርጋቸዋል። ምናልባት የበለጠ እንዲያደንቁ ሊያደርጋቸውም ይችላል። ከየትና መቼ መውጣት እንዳለብህ እወቅ። እንደፈለጉ ባለመገኘትም ዋጋህን ጨምር። ሕግ 17 ተቀናቃኞች ስለ ዓላማ እርግጠኛ እንዳይሆኑና ተረጋግተው እንዳይቀመጡ አድርግ። ሰዎች በሌሎች ድርጊት ውስጥ ራሳቸውን የመፈለግ የማይጠረቃ ልማድ አላቸው። በሚከታተሉት ድርጊት ውስጥ የምትገመት አይነት ሆነ ካጠኑ አንተን መቆጣጠር የመቻል ስሜት ይሰማቸዋል። ስለዚህ ጠረጴዛውን ገልብጠውና ሆነ ብለህ ፍጹም የማይገመት አይነት ሰው ሁንባቸው። ሆን ተብሎ ፍጹም ተለዋዋጭና ተቀያያሪ የተደረገ ባህሪ ሚዛናቸውን እንዲስቱ ያደርጋቸዋል። ያንተን እርምጃዎች ለመረዳት በመሞከር ሂደትም ራሳቸውን በማድከም አሳልፈው ይሰጡሃል። ሕግ 18 ራስህን ለመከላከል ከሰዎች እንድትገለል የሚያደርጉ ምሽጎችን አትስራ። ዓለም እጅግ አደገኛ ናት። ጠላቶችም እዚህም እዚያም እንደ እንጉዳይ ይበቅላሉና ሁሉም ሰው ራሱን መጠበቅ አለበት። ምሽግ ውስጥ መኖር ሰላማዊ ቢመስልም መነጠል ግን ከመጠበቅ ይልቅ የበለጠ ለአደጋ ተጋላጭና ተጠቂ ያደርጋል። ከአስፈላጊ መረጃዎች ሁሉም ያርቃል። የጠላቶች ኢላማ ውስጥም በቀላሉ ያስገባሃል። ስለዚህ በሰዎች መሃል መሆን ተባባሪዎችን ማፍራትና መቀላቀል የተሻለ ነው። ይህን ስታደርግም መንጋውን መከላከያ ጋሻ በማድረግ በቀላሉ ከጠላቶች ኢላማ ትሰወራለህ። ሕግ 19 ከማን ጋር እንደሆንክ እወቅ። የማይሆን ሰው አታስቀይም። የዚህ ዓለም ሰዎች ልዩ ልዩ ናቸው። ለአንተ ስትራቴጂ ሁሉም ሰው ተመሳሳይ ምላሽ ይሰጣል ብሎ ማሰብም ሞኝነት ነው። አንዳንድ ሰዎች ለፈጸምክባቸው ማታለል ዕድሜ ልካቸውን ሲበቀሉ ይኖራሉ። የዚህ አይነት ሰዎች በበግ ልምድ ውስጥ ያሉ ተኩላዎች ናቸው። ስለዚህ ጠላቶችንና ተቀናቃኞችን ስትመርጥ በጥንቃቄ ይሁን። መቼም ቢሆን የተሳሳተን ሰው አታጥቃ፣ አታታልል። ሕግ 20 ከማንም ጋር አትወግን። የትኛውም ጉዳይ ውስጥ ወገን ለመያዝ የሚመርጠው ሞኝ ሰው ብቻ ነው። ለየትኛውም ጉዳይም ሆነ ሰው ወገንተኛ አትሁን። ሁልጊዜ ወገንተኛነትህ ለራስህ ብቻ ይሁን። ከእንዲህ አይነቱ ወገንተኝነትና ጥጋዥነት ራስን ማጽዳት የሌሎች ጌታ የመሆንን ዕድል ይሰጣል። ብዙ ሰዎች ፈጥነው ወገን በመያዝ እርስ በርሳቸው በመሸዋወድ የተካኑ ናቸውና ይህ ጸባይ አንተን እንዲያደንቁና እንዲከተሉ ያደርጋቸዋል። ሕግ 21 ልታጠምደው ካሰብከው ሰው የበለጠ ሞኝ ምሰል። የትኛውም ሰው ከጎኑ ካለው ሰው ያነሰ አዋቂ ሆኖ መገኘት አይፈልግም። ስለዚህ ይህ ሕግ ለጥቃት የምታመቻቸው ሰው አዋቂነት እንዲሰማው አድርግ ይልሃል። አዋቂነት ብቻ ሳይሆን ካንተ የተሻለ አዋቂነት እንዲሰማው አድርግ ይልሃል። አንድ ጊዜ እንዲህ እንዲሰማው ካደረግከው
የተለየ ፍላጎት ይኖርሃል ብሎ አይጠብቅም። ሕግ 22 እጅ የመስጠትን ዘዴ በመጠቀም ደካማነትን ወደ ኃይል ቀይር። ደካማ በሆንክበት ቦታ ለክብር ስትል ብቻ አትታገል። እጅ መስጠትን ምረጥ። እጅ መስጠት የማገገሚያ ጊዜ ይሰጥሃል። ማራኪህን ለመረበሽና ለማሰቃየት የሚሆን ጊዜ ይሰጥሃል። ኃይሉ እስኪደክም የምትጠብቅበትን ጊዜ ይሰጥሃል። ደካማ በሆንክበት ጊዜና ቦታ ለክብር ስትል ብቻ መታገል ጠላትህ አንተን በማጥቃትና በማሸነፍ እንዲደሰት ዕድል መስጠት ነውና አታድርገው። በቅድሚያ እጅ ስጥ። አንድ ጉንጭህን ሲመታ ሌላ ጉንጭህን በመስጠት እንዲበሳጭና እንዲረበሽ አድርገው። እጅ መስጠትን የኃያልነት መሳሪያ አድርገው። ሕግ 23 ኃይልህን አከማች። ጉልበትና ኃይልህን ጠንካራ ቦታቸው ላይ ብቻ እንዲከማቹ በማድረግ ጠብቃቸው። ከአንድ ጠባብ የማዕድን ቦታ ወደ ሌላ ጠባብ የማዕድን ቦታ በመሻገር ከምታገኘው የማዕድን ክምችት በላይ አንድ ወሳኝ ቦታን መርጠ በጥልቀት ብትቆፍር የተሻለ ክምችት ታገኛለህ። ጥብቀት ሁልጊዜም ከመስፋፋት የበለጠ ውጤት ያስገኛል። ሁልጊዜ ከፍ የሚያደርግህን ኃይል ስትፈልግ ለረጅም ጊዜ ያለማቋረጥ ወተት የምትሰጥህን ያለማቋረጥ የምትታለበውን ወፍራም ላም ያለችበትን የዚያን እጅግ ወሳኝ ቦታ ቁልፍ ፈልግ። ሕግ 24 እንከን የለሽ ባለሟል ሁን። እንከን የለሽ ባለሟል የፖለቲካ ብልሃትና ኃይል ባለበት ቦታ ሁሉ አይጠፋም። የማሳሳትን ጥበብም የተካነም ነው። የበላዮችን አሞካሽቶና አባብሎ ኃይልን ማግኘትና የሌሎች የበላይ መሆንን ያውቅበታል። አንተም የባለሟልነትን ሕግ ብትማርና ብትተገብር በሥልጣን ርካብ ላይ ለመረማመድ የሚያግድ አንዳች ነገር አይኖርም። ሕግ 25 አዲስ ሰው ሁን። ማኅበረሰብ የሚጭንብህን ሚና ሁሉ አትቀበል። ለራስህ አዲስ ማንነትን በመስጠትና ተመልካቾቹን የማያሰለች ባሕርያትን በማላበስ ራስህን እንደ አዲስ ፍጠር። ማንነትህን ሌሎች እንዲነግሩ ከመጠበቅ ይልቅ የራስህ ምስል ጌታ ራስህ ሁን። የአደባባይ ድርጊቶችና እንቅስቃሴዎችህ ውስጥ ጥቂት ድራማዎችን ጨምር። ያኔ ኃያልነትህ ይጎላል፣ ማንነትህም ከሕይወት በላይ ይገዝፋል። ሕግ 26 ከሥነ ምግባር ውጪ በሆነ ድርጊት አትሳተፍ። ለማኅበረሰብ ጥቅምና እርካታ ቆርጦ የተነሣ መስለታይ በፍጹም እጅህን በተበላሹና ልክ ባልሆኑ ድርጊቶች እንዲጨማለቁ አታድርግ። ለእንዲህ ዓይነቶቹ ርካሽ ተግባራት ሌሎች ተባባሪዎችንና አሻንጉሊቶችን በመጠቀም ራስህን ከእይታ አርቅ። ሕግ 27 በሰዎች የማመን ፍላጎት በመጠቀም የሚያመልኩ ተከታዮች ፍጠር። ሰዎች በሆነ ነገር ለማመን የመፈለግ አጉል ስሜት አለባቸው። ስለዚህ የሚያምኑበትን አንዳች ምክንያት በመስጠት የዚህ ፍላጎታቸው የትኩረት ነጥብ ሁን። የሚከተሉት አዲስ እምነታቸው ሁን። ቃላትህ የተድበሰበሱ ግን በቃል ኪዳኖች የተሞሉ ይሁኑ። ከምክንያታዊነትና ከትልቅ ሐሳብ ይልቅ ስሜታዊነት ላይ አተኩር። ለአዳዲስ ደቀ መዛሙርት የሚፈጽሟቸው አዳዲስ የአምልኮ ተግባራት ፍጠርላቸው። በአንተ ቦታ ሆነው መሥዋዕትነት እንዲከፍሉልህ ጠይቃቸው። ሃይማኖት ሳታቋቁምና የተጋነነ ሰበብ ሳትፈጥር የማይነጥፍ የኃይል ምንጭ የሚሆን አዲስ የእምነት ሥርዓት ፈጠርክ ማለት ነው። ሕግ 28 በድፍረት ተራመድ። በድርጊትህ እርግጠኛ ካልሆንክ አታድርገው። ጥርጣሬዎችህና ማመንታቶችህ አፈጻጸምህን ይበክሉታል። ድንጉጥነት አደገኛ መርዝ ነው። ስለዚህ በድፍረት መራመድ የተሻለ ነው። በድፍረትህ የምትፈጥረው የትኛውም ስህተት በሌላ ድፍረት መታረም የሚችል ነው። ሁሉም ሰው ደፋር ሰውን ያደንቃል፣ ፈሪን የሚያከብር የለም። ሕግ 29 እስከ መጨረሻው ድረስ አቅድ። መጨረሻው ሁሉንም ነገር ነው። እስከ መጨረሻው ድረስ ያለውን መንገድ ሁሉ አቅድ። ስታቅድ ሊያጋጥሙ ያሉና ድሉን ካንተ እጅ አውጥተው ለሌላ ሰው ሊሰጡብህ የሚችሉትን አጋጣሚዎች፣ መሰናክሎችና የዕድል መጣመሞችን ሁሉ ከግምት አስገብተህ ይሁን። ቀድመ ማቀድ በሁኔታዎች እንዳትደነግጥና መቼ ማቆም እንዳለብህ እንድታውቅ ያደርግሃል። በብልሃትና ቀድመ በማቀድ ዕድል ከማይቀረው ድልህ እንድታደርስህ አግዛት። ሕግ 30
ስኬቶችን ያለ ድካም እንዳገኛቸው አስመስል። ድርጊቶች ተፈጥሯዊና ያለ አንዳች ድካም የምታከናውናቸው መምሰል አለባቸው። ከእነሱ ለመድረስ የምታደርገው ድካምና ልምምድ እንዲሁም የምትጠቀማቸው ዘዴዎች ሁሉ መደበቅ አለባቸው። ስትተገብር ቀለል አድርገህና ከዚህ የተሻለ ብዙ ነገር ማድረግ እንደምትችል የሚጠቁም ይሁን። ምን ያህል እንደምትለፋ ለማሳወቅ የሚጋፋፋህን ስሜት አስወግድ። ጥያቄ ያስነሳብሃል እንጂ የሚጠቅም ነገር የለውም። ዘዴዎችን ለማንም አታስተምር፣ አንተን ለመቃረን ይጠቀሙበታልና። ሕግ 31 አማራጮችን ተቆጣጠር። እጅግ ምርጡ ማታለል ሌላው ሰው አማራጭ እንዳለ እንዲሰማው ማድረግ ነው። ተጠቂዎች በራሳቸው ቁጥጥር ስር ያሉ ቢመስላቸውም ግን ያንተ አሻንጉሊቶች ናቸው። ለሰዎች የትኛውንም ቢመርጡ ላንተ ጥቅም የሚሰጥህን አማራጭ አቅርብላቸው። ሰዎች ከሁለቱ ክፎች መካከል አንዱን እንዲመርጡ አስገድዳቸው። በሁለቱም በኩል ያንተን ዓላማ ያገለግላሉ። የግራ መጋባት ቀንዶች ላይ አስቀምጣቸው። በየትኛውም አቅጣጫ ቢዞሩ ይወጋሉ። ሕግ 32 በሰዎች የቅዠት ዓለም ተጫወት። እውነታ አስከፊና መራራ ስለሆነ ብቻ ሰዎች ያርቁታል። አስከፊውን እውነታ በመጋፈጥ የሚመጣብህን ቁጣ መቋቋም ከቻልክ ብቻ ወደ ገሃዱ የእውነታ ዓለም ቅረብ። ሕይወት ከባድና አስጨናቂ ናት። በዚህ ሕይወት ቅዠትን መፍጠር የሚችሉ በበረሃ ውስጥ እንደተገኘ ዛፍ ይታያሉ። ሁሉም ሰው በእነሱ ዙሪያ ይከማቻል። በመንጋው የጋራ ምኞት ቅዠት በመጫወት የሚገኝ ታላቅ ኃይል አለ። ሕግ 33 እያንዳንዱን ሰው የምታስገድድበትን ፈልግ። ሁሉም ሰው ድክመት አለበት። ተጠጋግተው በቆሙ ግድግዳዎች መሃል አየር የምታሳልፍ ክፍተት አትጠፋም። ጠንካራ የምትለው ሰውም የራሱ ድክመት አለበት። ያቺ ድክመት ብዙ ጊዜ የደህንነት ስሜት ማጣት፣ መቆጣጠር የማይችሉት ስሜት ወይም ፍላጎት ናት። ወይም ደግሞ በድብቅ የምትደረግ ምስጢራዊ እርካታ ልትሆን ትችላለች። በየትኛውም መንገድ አንድ ጊዜ ከተጋለጠች ለራስ ጥቅም ማዋል የምትችላት እጅ መጠምዘዣ ትሆናለች። ሕግ 34 እንደ ንጉሥ ለመታየት እንደ ንጉሥ መስለህ ተንቀሳቀስ። ራስን የምትይዝበት መንገድ ሰዎች አንተን የሚይዙበትን መንገድ ይወስነዋል። ተራ ወይም የተለመደ መሆን ሰዎች እንዳያከብሩ ያደርጋል። ራሱን የማያከብር ንጉሥ ሌሎችም በተመሳሳይ መንገድ እንዳያከብሩት የሚያደርግን ስሜት ያነቃቃል። በንጉሣዊ ድባብ በመንቀሳቀስና በኃይል የሚተማመን ሆኖ በመታየት ራስህን ለዘውድ የተገባ አድርገህ ታቀርብበታለህ። ሕግ 35 የጊዜ አጠቃቀምን ጥበብ ተረዳ። መቼም ቢሆን የተጣደፍክ መስለህ አትታይ። መጣደፍ በራስህና በጊዜህ ላይ ያለን ቁጥጥር ያሳያል። ስለዚህ ሁሉም ነገር በራሱ ጊዜ ወደ አንተ እንደሚመጣ እርግጠኛ የሆንክ ያህል ትዕግሥተኛ ሁን። ትክክለኛውን ሁነት መርማሪ ሁን። የየጊዜያቱን መንፈስ አነፍንፍ። ወደ ኃያልነት የሚወስዱህን የየወቅቱን ጉዳዮች አጥና። ጊዜው ለማበብ ትክክለኛ ባልሆነበት ጊዜ ከኋላ መቆምን ልመድ። ለፍሬ የደረሰ ዕለት ደግሞ ያለ አንዳች ማቅማማት በሙሉ ኃይል ግባበት። ሕግ 36 ልታገኛቸው የማትችላቸውን ነገሮች ናቃቸው። ከሁሉም የተሻለው የበቀል እርምጃ እነሱን መናቅ ነው። ለመናኛ ችግር ሁሉ መመለስ የሌለውን ኃይልና ሕልውና እንዲጎናጸፍ ማድረግ ነው። ለጠላትም ትኩረት በሰጠው ቁጥር የበለጠ ጠንካራ ታደርገዋለህ። ይህቺ ትንሽ ስህተትም ልትጠግናት ስትሞክር የባሰና ግልጽ ስህተት ትሆናለች። አንዳንድ ጊዜ ነገሮችን ባሉበት መተው ምርጥ አማራጭ ነው። አንዳንድ ነገር እየፈለግከው ግን ማግኘት የማትችል ከሆነ ንቀት አሳየው። ንቀትህ የጎላ ሲሆን የበለጠ የበላይ ሆነ ትታያለህ። ሕግ 37 አስገዳጅ ነጥቦችን ፍጠር። ጉልህና ደማቅ አካላዊ አቀራረብ የኃያልነትን መንፈስ ያውጃል። ለእንዲህ አይነት ገጽታ አዎንታዊ ምላሽ የማይሰጥም የለም። በዙሪያ ላሉ ደማቅ አካላዊ አቀራረብን ስጣቸው።
በሄድክበት ቦታ ሁሉ መኖርህ ጎልቶ የሚታይና የሚታወቅ መሆን አለበት። በሚያየው ገጽታ የተማረከ ሰው በትክክል የምትሰራውን የሚያስተውልበት አቅም አይኖረውም። ሕግ 38 እንደምትፈልገው አስብ፣ በምግባር ግን ሌሎችን ምሰል። ከጊዜው የሚቃረን የሌሎችን የማይመስል ሐሳብና መንገድ ከገለጥክ ሰዎች እነሱን በማሳነስ የተጠመድክ ትኩረት ፈላጊ ሰው አድርገው ይረዱሃል። አሳነሰ ስላያቸውም መንገድ ፈልገው ይቀጡሃል። ስለዚህ መንጋውን መምሰል የተሻለ ነው። እውነተኛ ሐሳብህን ለሚታመኑ ወዳጆችህና ልዩ መሆንህን ለሚያደንቁ ብቻ ግለጥ። ሕግ 39 ዓሣውን ለማጥመድ ውሃውን አናውጠው። ቁጣና ስሜት ውጤታማ የመልሶ ማጥቂያ ስትራቴጂዎች ናቸው። አንተ ሁልጊዜ የሰከነና እውነታውን አጥርቶ የሚያይ መሆን አለብህ። አንተ ስክነትህን ሳታጣ ጠላትህን ማናደድ ከቻልክ ግን ጥሩ የተሰላ ውጤት ታገኛለህ። ጠላትህን ሚዛኑን አስተው። እቢርታቸው ውስጥ ልታናጋትና ሚዛን ለማሳት ልትጠቀምባት የምትችላትን ክፍት ቦታ ፈልግ። ሕግ 40 በነፃ ያገኘውን ሁሉ ናቀው። በነፃ የሚሰጥ ነገር ሁሉ አደገኛ ነው። በውስጡ ማታለል ወይም ድብቅ ግዴታ ይኖርበታልና። ላንተ የሚኖረው በራስ መንገድ ዋጋ ከፍለ የምታገኘው ነገር ነው። ከምስጋና ከጥፋት ወይም ከማታለል የጸዳ ሁን። ብዙ ጊዜ ሙሉ ዋጋውን መክፈል ጠቢብነት ነው። ምክንያቱም ለልህቀት የሚሆን ምንም አይነት አቋራጭ መንገድ የለም። ለጋስነት አንዱ የኃያልነት ምልክትና ማግኔት ነውና ለገንዘብህ አትሰስት። ሕግ 41 የታላቅ ሰው ዱካ ከመከተል ተቆጠብ። ቀድሞ የተገኘ ነገር ሁሉ የተሻለና ከሱ በኋላ ከሚመጣው በላይ ኦሪጂናል ነው። የታላቅ ሰው ተከታይ ወይም የታዋቂ ሰው ልጅ ከሆንክ እነሱን ለመብለጥ የእነሱን እጥፍ ያክል ማሳካት ይጠበቅብሃል። በእነሱ ጥላ ተሸፍነ ወይም ያንተ ሥራ ያልሆነ ትናንት ላይ ተቸንክራ አትቅር። አቅጣጫ በመቀየር የራስን ስምና ማንነት ገንባ። የሚከልልህን የአባትነት ግዙፍ ጥላ አጥፋው። አሻራውን አንኳሰውና በራስ መንገድ በማንጸባረቅ ኃያልነትን ተጎናጸፍ። ሕግ 42 እረኛውን ምታ፣ በጎቹም ይበተናሉ። አንድን ችግር አንድን ጠንካራ ግለሰብ ብቻ በማጥቃት ልታስወግደው ትችላለህ። ያ ግለሰብ የክፋቶች ሁሉ ምንጭ፣ የጥቃቶች ሁሉ ቀማሪ ሊሆን ይችላል። ይህ ሰው እንዲኖር መፍቀድ ሌሎች በሱ ተጽዕኖ ስር እንዲወድቁ መፍቀድ ነው። ይህ ሰው የፈጠረው ችግር ተባስቶ እስኪበላህ አትጠብቅ። ከእንዲህ አይነቱ ግለሰብ ጋር ለመደራደርም አትቀመጥ። በፍጹም ሊጠገን የማይችል ነውና ይህን ሰው በመነጠል ወይም በማስወገድ ሌሎችን እንዳይበክል አድርገው። የችግሩን ምንጭ ካጠቃው በጎቹም ይበተናሉ። ሕግ 43 በሌሎች ሰዎች ልብና አእምሮ ላይ ሥራ። ማስገደድ ሰዎች ባንተ ላይ እንዲነሱብህና ካንተ ተቃራኒ እንዲሰሩ ያደርጋል። ሰዎች ባንተ አቅጣጫ የመጓዝ ፍላጎት እንዲኖራቸው በመጀመሪያ ልታማልላቸው ይገባል። ያማለልከው ሰው ታማኝ ወታደርህ ይሆናል። ሰዎችን ለማማለል ደግሞ በስነ ልቦናቸውና ድክመቶቻቸው መጫወት አለብህ። በሚወዱት በሚፈሩትና በስሜቶቻቸው በመጫወት ተቃውሞውን አለስልስ። ልባቸውንና አእምሮአቸውን ከረሳህ ግን ይጠሉሃል። ሕግ 44 የሚያደርጉትንና የሚሰሩትን በመኮረጅ እንደ መስታወት በማንጸባረቅ ሰዎችን መቆጣጠር። እውነት ነው፣ መስታወት የሚያንጸባርቀው እውነታን ነው። ነገር ግን ለማታለልም የሚጠቅም ፍጹም መሳሪያ ነው። ጠላቶች የሚያደርጉትን ራሱን እያደረግ ስታንጸባርቅላቸው ስትራቴጂህን ማወቅ ይሳናቸዋል። እንደ መስታወት ማንጸባረቅህ እንዲነጫነጩ በማድረግ ያሾፉባቸዋል፣ ይሳለቅባቸዋል። ድርጊታቸውን እንደ መስታወት ስታንጸባርቅ የምትጋሩት የጋራ እሴት እንዳላችሁ እንዲያስቡ በማድረግ ታማልላቸዋለህ። መማር ያለባቸውንም ታስተምራቸዋለህ። የዚህን እንደ መስታወት የማንጸባረቅ ተጽዕኖ መቋቋም የሚችሉት ጥቂቶች ብቻ ናቸው። ሕግ 45 ለውጥ እንደሚያስፈልግ ስበክ፣ ግን በአንድ ጊዜ ብዙ ለውጥ አታድርግ።
ሁሉም የለውጥ አስፈላጊነትን እንዲሁ በደምሳሳው ይረዳል። በቀን ተቀን ሕይወታቸው ግን ሰዎች የልማድ ባሪያዎች ናቸው። በአንድ ጊዜ ብዙ ፈጠራ ማድረግ ሕመም ስለሚኖረው ወደ ዓመፅ ሊወስድ ይችላል። ለሥልጣን አዲስ ከሆንክ ወይም ወደ ሥልጣን የሚወስድን እርካብ እየሠራ ከሆንክ ነባር መንገዶችን አክብር። ለውጥ ማድረግ አስፈላጊ ከሆነም ከነባሩ ላይ ቀስ በቀስ የሚካሄድ ለውጥ አድርገው። ሕግ 46 ፍጹም ሆነ ለመታየት አትሞክር። ሁልጊዜ ከሌሎች የተሻሉ ሆኖ መታየት አደገኛ ነው። ከሁሉም የከፋው አደገኛ ነገር ግን አንዳች ስህተት ወይም ድክመት የሌሉበት ሆኖ መታየት ነው። ቅናት ዝምተኛ ጠላቶችን ይፈጥራል። ታዲያ ይህንን ቅናት ለማስቀረት አንዳንድ ጊዜ ጎጂ ያልሆኑ ስህተቶችንና ድክመቶችን አጋልጦ ማሳየት ብልሃት ነው። ይህንን ማድረግ የበለጠ ሰውና ለወዳጅነት ምቹ ያደርግሃል። ፍጹም መሆን የሚችሉት ፈጣሪና ሙታን ብቻ ናቸው። ሕግ 47 ካለምከው ኢላማ አትለፍ። መቼ ማቆም እንዳለብህ እወቅ። ብዙ ጊዜ የታላቅ ድል አፍታ የታላቅ ውድቀት አፍታ ይሆናል። የድል ሙቀት በማን አለብኝነትና ከልክ ባለፈ በራስ መተማመን ገፍቶ ካቀድከው ኢላማ ርቀ እንድትሄድ ያደርግሃል። ርቀ በመሄድ ግን ካሸነፍከው ጠላት በላይ ሌሎች ጠላቶችን ታፈራለህ። ስኬት አእምሮ ውስጥ እንዲገባ አትፍቀድለት። ስትራቴጂንና በጥንቃቄ ማቀድን የሚተካ ምንም ነገር የለም። ግብ አስቀምጥ፣ ስታሳካውም ቁም። ሕግ 48 ቅርጽ አልባ ሁን። ቅርጽ በመያዝ የሚታይ ዕቅድን በመያዝ ራስን ለጥቃት አታጋልጥ። ጠላትህ ማየትና መጨበጥ የሚችለው ቅርጽ ከመያዝ ይልቅ ራስን ከሁኔታዎች ጋር ተላማጅና ሁሌም ተለዋዋጭ አድርግ። በምንም ነገር እርግጠኛ መሆን አይቻልም። ቋሚ ሕግም የለም የሚለውን እውነት ተቀበል። ራስን ለመጠበቅ የሚረዳ ምርጡ መንገድ እንደ ውሃ ፈሳሽና ቅርጽ አልባ መሆን ብቻ ነው። ለዘላለም የሚኖር ሥርዓት ወይም መደላደል አለ ብለህ አትወራረድ። ሁሉም ነገር ይለወጣል።